ማን ሆነ? እስራኤል በሉ እስኪ ሃሌሉያ። ያኛው ስም ሌላ ኮተት አለበት። የበፊት ስሙ ሌላ በሁኔታ የማይቀየር በገንዘብ የማይቀየር በስራ የማይቀየር ስሙ ላይ ኮተት አለበት፣ ችግር አለበት። ያንን ስም ነው የቀየረው። እስራኤል ትባላለህ አለው። ሻታናማስ ስም ተቀይሯል አለ። አብሮነቱ ታሪክ ነው የሚቀይረው፣ መታወቂያ ነው የሚቀይረው። አራሜን በሉ፣ አራሜን በሉ። አብሮነቱ የሚለካው በዛ ነው። ስለዚህ ምንድነው እና አብሮነቱንና እናንተ ጋር ያለውን ነገር አፌክት ያደርጋል። እኔ ብዙ ሰዎች ያጋጥሙኛል። እኔ በጣም በቃ ደስ የሚለኝና የምኖረው እንዲህ በሆን ነበር ብዬ ያልኩት ነገር ላይ ደርሼ ደስታ ግን የለኝም ይሉኛል። እኔ በጾም ጸሎት ይዤ ፕሮሰስ እንዲሳካላቸው ጸልዬላቸው ሆኖላቸው ውጭ ሄዱ ሰዎች ተመልሰው መቼ ሀገሬ መጥቼ በሰላም ልኑር? ምንም ሰላም የለም። የናፈቁትን አይተውት ማለት ነው። ገንዘብ ነው፣ ገንዘብ ምን ዋጋ አለው? መብላት ምን ዋጋ አለው? መጠጣት ምን ዋጋ አለው? መኪና መንዳት ምን ዋጋ አለው? እግዚአብሔር ነው ዋጋ ያለው ይላሉ። አሜን ነው ወይ? ግድ የለም ጌታን እንዳትጥለው። ሻዳናስ ግድ የለም አብሮህ መኖሩን ቼክ አድርግ ሁሉ ጊዜ። አሜን ነው ወይ? ይሰለቻል የምድር ነገር። ምንድነው አቧራው ታዲያ? ባንቺና በአምላክሽ መሃል የገባው፣ ባንተና በአምላክህ መሃል የገባው በኢየሱስም ዛሬ ይራገፋል። አረ ዛሬ ይራገፋል በደሙ ኃይል። አብ ያላስቀመጠው እንደማለት ነው። አብ ያልተከለው እንደማለት ነው። ጊዜያችሁን የሚበላ ህይወታችሁን የሚበላ ጤናችሁን የሚበላ በጌታ በኢየሱስም ዛሬ ይራገፍ። አረ አልሰማችሁኝም? ይራገፍ ዛሬ በኢየሱስ በጌታ በኢየሱስም ይራገፍ። ሸዳ ካፓራናማስ ምንድነው የሚጎትታችሁ ገመድ ይቆረጥ ዛሬ በኢየሱስ። ሰለሞን በዛ ሁሉ ብልጥግና ውስጥ ሆኖ ያንን ሁሉ ነገር አይቶ ሁሉ አለ ከንቱ የከንቱ ከንቱ ነው አለ። በህይወታችሁ እንደከበረ የሚኖር በህይወታችሁ የደስታ ምንጭ የሚሆናችሁ ኢየሱስ ብቻ ነው። ኃይሉ ብቻ ነው፣ ጸጋው ብቻ ነው። አሜን። ሌላው ነገር ሁሉ የሆነ ሰዓት ላይ ይሰለቻል። እስኪ ጎናችሁ ያለውን ይሰለቻል በሉት። የማይሰለች ኢየሱስ ነው በሉት። እሱን የሚነካብህን ነገር አራግፈው በሉት። ሃሌሉያ አሜን። በፊትና አሁን ያለን ጭካኔ አንድ ነው ወይ? ይከብዳል። ቁጭ ብዬ አስባለሁ። ለነገሩ እግዚአብሔር አቅራቢ ነው፣ ስለ ልጆቹ ያስባል። ግን ይሄ ዘመን የተሽሎኮሎከ ብቻ የሚያድግበት የሚወጣበት የሚታይበት የሚገንበት ዘመን ነው። የተሽሎኮሎከ የሰረቀ የዋሸ የቀጠፈ ያታለለ ያጭበረበረ ብቻ የሚሳካለት ዘመን ነው። በዚህ ውስጥ እንዳትሸወዱ፣ ጌታ ከናንተ እንዳይወሰድ። አሜን። ባዶ ሆኖ ኢየሱስ ያለበት ይሻላል። እንዳልኩት እኮ ነው ቀደም ብዬ እንደነገርኳችሁ ሁሉም ሰው ለመበልጠግ ሀብታም ለመሆን የሆነ እከሌን ጥሎ ለማለፍ ለመሽሎክሎክ ጌታ አብሮት እንዲኖር አይደለም የሚሆነው። ባለፈው ምንድነው ያልኩት ስናገር መንፈሱን ውጣ ሲለው የአገልጋይ ምንድነው ሲለው አይ ባለጠጋ ላረገው ሀብታም ላረገው ፎቅ ልሰራለት ሲል ዘለውጣና እኔ ውስጥ ግባ አለው። ሰተት ብለው ጣና እኔ ውስጥ ግባ አለ። ምንም ይሁን ያበልጥገኝ፣ ምንም ይሁን ያሳድገኝ። ይሄ ዘመን ላይ ነው ያለው፣ የሙከራ ዘመን ነው። እግዚአብሔር ያውጣል። ምንን እናራግፍ? ኃጢአትን እናራግፍ። ሳቶራ ቫኒያስ ጌታ የማይከብርበትን እናራግፍ። ንኩትና ኃጢአትን እናራግፍ በሉት። ኃጢአትን እናራግፍ በሉት። አሜን በኢየሱስ። ኃጢአት፣ ጥላቻ፣ ሐሜት፣ ክፉ ነገር፣ ጌታ የማይከብርበት ቅናት፣ አድመኝነት፣ ዘረኝነት። ክብር ለኢየሱስ ይሁን። እስኪ አራግፋለሁ በሉ። ዘረኝነትን አራግፋለሁ በሉ። ኃጢአትን አራግፋለሁ በሉ። ቅናትን አራግፋለሁ በሉ። ማንኛውም በሉ አብ ያልተከለውን
አራግፈዋለሁ በኢየሱስ። ምን እናራግፍ ጌታ የማይከብርበትን በሚል ነግሬያቸዋለሁ። በሚገባችሁ አጭር በሆነ ነገር ነው ተናግሬ ማለት። ሁለተኛውን ነገር ተናግሬ ግን እንጸልያለን። አሜን። ምን እናራግፍ? ገዳዩን እናራግፍ። ሁለተኛው ላይ ያዙልኝ። አሜን ነው። እንዲህ በሉ፣ ገዳዩን አራግፍ በሉት። ሻታላ ማራባስ በሐዋርያት ሥራ ምዕራፍ 28 ከቁጥር 4 ጀምሮ ስናይ ጳውሎስ እሳት ለማቀጣጠል ማታ ላይ ሲወጣ ጭራሮውንም ደግሞ ሲያቀጣጥል አንዲት እፉኝት የምትባል እባብ ነደፈችው። እስኪ ነደፈችው በሉ። ዛሬ የነዳፊውን እናራግፋለን። ደግሞ አራሜን በይ ባክሽ፣ አሜን በሉ። የሚገባው በመንፈስ ነው የሚከታተለኝ ይገባዋል። ዛሬ ይራገፋል። አሜን ነው። ገዳዩ ይራገፋል። የጨለማው አሰራር ይራገፋል። እርግማኑ ይራገፋል። ድግምቱ ይራገፋል። በኢየሱስ ስም ይራገፋል። ሻባባራታ እስኪ አንዴ ይራገፋል በሉልኝ። እንዴት እንደምናገር አላውቅም። የሚገርመው ተናዳፊዋ እፉኝት የእባብ ዘር እንደሆነች ይነገራል። እቺ የእባብ ዘር ልዩ ከሚያረጋው ነገር የተነሳ ልዩ ከሚያረጋት ነገር አንዱ በፍጥነት ሰዎችን መንደፏ ነው። ከእባብ ይልቅ ፍጥነት አላት። በፍጥነት ነው ልትናደፍ የምትወጣው። ስለዚህ ነው እሳት በማቀጣጠል ሳለ ነው የተነደፈው። መነደፍ ብቻ አይደለም፣ በሷ የተነደፈ ይሞታል። በሷ የተነደፈ ይሞታል፣ አብጦ ይሞታል። የሚቆየው ከአንድ ሰዓት በላይ ቆይም ነው የሚባለው። በሷ የተነደፈ ሰው በቃ ይሞታል ብሎ ነው። እንዲህ በሉት፣ ነካ አድርጉትና ጠላት ባንተ ላይ የሚጠብቀው ክፉ ነገር አይሆንም በሉት። ሻታራ ባሳባ ክፉ ባንቺ ላይ የሚጠብቀው ክፉ ነገር አይሆንም በሉት። በኢየሱስም ዛሬ መራገፍ የሚገባው ይራገፋል። ድህነት ይራገፋል። ኪሳራ ይራገፋል። ጭንገፋ ይራገፋል። ሞት ይራገፋል። በኢየሱስም ይራገፋል። እና የሚጠበቅ ነገር አለ። እሱ ጭራሮቹን ለቅሞ እሳት ለማያያዝ ሲያቃጥል ነደፈችው። ስነድፈው ደግሞ ሁሉም አይተዋል። አራገፋት ይላል። ወደ እሳት አራገፋት ይላል። ነድፋ ሞተች። አሜን ነው። ነዳፊ ይሞታል እንጂ አንተ አትሞትም በኢየሱስ። ነዳፊዎቹ ይሞታሉ እንጂ የእናንተ ነገር አይሞትም በኢየሱስ። አንዳንድ ሰዎች በህይወታችሁ ላይ የሚጠብቁት አለ። ልክ እንደ ጳውሎስ እንዳሁኑ ተነድፈዋል። ከሰዓታት በኋላ ሞቱ እየተጠበቀ ነው። ነገር ግን እንደዛ ያደርግበትም የመድኃኒቱ አምላክ ከሱ ጋር አለ። እጃችሁ ገፋ አድርጉ ልንገራችሁ። በህይወታችሁ ሰርተው ደግመውባችሁ በቃ 6 ወር ነው የቀራት እያሉ የሚጠብቁ መኖራችሁን ያያሉ። እንድትከስሩ የረገሟችሁ ሰዎች ትርፋማነታችሁን ያያሉ። በረከታችሁን ያያሉ። አትወልዱም ብለው አታገቡም ብለው የሆነ ነገር ያሰሩባችሁ ሰዎች እያዩ ወደ ቁም ነገር፣ ወደ ከፍታ፣ ወደ ክብር መግባት ይሆንላቸዋል። መግባት ይሆንልሻል፣ ይሆንልሃል በኢየሱስ። ልክ የኛ ሀገር ሰው ሲስተም ነው ያለው ይመስለኛል። ድሮ አይታችኋል። በመነደፉ ሐዋርያት ሥራ ምዕራፍ 28 ከቁጥር 1 ጀምሮ ያለውን አንብቡት። በመነደፉ የተነሳ የሚጠብቁት ነገር አለ። እንደገና የሚሉት ነገር አለ። ባይ ዘ ዌይ የኛ ሀገርም ሰው እንደዚህ ነው። በሚሆንባችሁ ነገር የተነሳ የሚተልሙት ትልም አለ። ምን ብለው አሉ ይላል። ይሄማ ነፍሰ ገዳይ ነው፣ ቅጣቱን እየተቀበለ ነው አሉ። አይታችኋል። ክፉ ነገር በደረሰባችሁ ሰዓት ቅጣት ይላሉ እኛ ሀገር ላይ። እውነት አይደለም? ብዙ ጊዜ እናገራለሁ ይሄንን። እግዚአብሔር የሚምር እንጂ የሚቀጣ አምላክ አይደለም። አሜን ነው። የሚቀጣው ሰይጣን ነው። አንድ ጊዜ ምን አየው፣ ጫንጮ የሚባል ሀገር ላይ እና እንዲህ በምናልፍበት ሰዓት የሆኑ አባት ይጮሃሉ። ሲጮሁ እኛ ልንደርስላቸው ጫንጮ ኖር ያለው ነው። ጫንጮ መጀመሪያ እንደውም ጫንጮ ነው ጌታን የተቀበልኩት። በሩን ክፍት አድርገን ስናይ ራቁታቸውን እየሮጡ ናቸው። ወይኔ ያሉ የሚገርፋቸው ነገር አለ ግን አይታይም። ከዛ አስወጣን ልጃቸው። ምንድነው ሲባል ግብር አጓድለው ነው። የመናፍስት ዓለም ግብር ሰይጣን ነው የሚቀጣው። ግብር ሲያጓድሉ የሚከለክለው ከሰይጣን ጋር ሰው ኮንቨነንት ካረገ ኪዳን ካረገ ቅጣት የሚባል ነገር አለ። አድርግ ያለውን ባለማድረግ ውስጥ ማለት ነው። የኛ ጌታ ግን እንደዛ አይደለም። እያስፈራራ የሚገዛ አይደለም። አሜን። በፍቅር የሚገዛ ነው። ንካውና በፍቅር የሚገዛ ነው በለው እስኪ። አተላ ካልተቀባ የሚል አይደለም በለው እስኪ።
ስለዚህ አንዳንዱ የማይሆን ባህሪ እንዲያደርግ ያዘዋል መንፈሱ። የማይደረግ ነገር አድርግ ይለዋል። አንዳንዱ ደግሞ ምንም ነገር እንዳታደርግ፣ በዚህ እንዳታልፍ፣ በዚህ ሲኒ ብቻ ጠጪ። እኔ አስታውሳለሁ በዘመድ ራሱ ዘመድ ቤት እንትን ሲመጡ ማለት ነው። ብዙዎቻችሁ ታውቁታላችሁ። ይሄ የዛር የምን መንፈስ ያለባችሁ ታውቃላችሁ አይደል? የራሳቸውን ብርጭቆ ይዞ የሚሄዱ ታውቃላችሁ። ሲጠጡ ስንቶች ታውቃላችሁ? በሰው ብርጭቆ የማይጠጡ። እሺ የፍየል ስጋ የማይበሉ አታውቁ? ስንቶች ታውቃላችሁ? እጃችሁን አሳዩ። አረ ታውቃላችሁ። ክብር ለኢየሱስ። አሜን ነው። የፍየል ስጋ አይበሉም። ለምን? ይከለክላል አይደል? ስለተከለከልኩ ነው። ቢበሉ የሆነ ነገር ያደርጋቸዋል። እኔ በሌላ ውሃ ቀድቼ ያቀረብኩላቸው አያሉ አልገባኝም። ለካ የራሳቸው ብርጭቆ አላቸው። ልጅ ነበርኩ። ብርጭቆ የራሳቸውን አምጥቶ የራሳቸውን ይዞ የሚሉት ወራያ ናት ይባላል። ምንድነው ይባሉት? እንደዛ ይባላል። ብቻ ግን ክብር ለኢየሱስ ይሁን። አሜን አትሉም? የኛ በብርጭቆ ጠጣ፣ በኒኬል ጠጣ፣ በሸክላ ኦያ ታሰና ወናሬስ አሜን አትልም ወይ? ፕሮሰስ የሌለው ጌታ፣ እንደውም ብዙ ደክመ የሚያበረታ፣ እንደውም ብዙ ስተሽ የሚመልስ፣ እንደውም ብዙ ከሱ የራሽ ወደ ራሱ የሚያቀርብ የሆነ መዝሙር አለ። ስርቅ እየቀረብከኝ ስጠላ የወደድከኝ ምን ደስ አሰኝቶ ነው ከኔ ጋራ ወዳጅ ሆንከው። ሁኔታው ያልሆነ ጌታ። አሜን ነው ወይ? ሁኔታው ያልሆነ ጌታ። እስኪ ሁኔታው ያልሆነ ጌታ በሉ ባካችሁ። አሜን ነው ወይ? በሁኔታ ያልሆነ እንዴት ትለየዋለሽ? ስለዚህ ይቀጣል ብለው በሚሉት ነው የሚያወራውት። ምን አሉ? ይሄ ነፍሰ ገዳይ ስለሆነ የአምላክ እጅ መታበታለች፣ ሊቀጣ ነው አሉት ጳውሎስን። ለምን? እፍኙታ ስለነደፈችው። እድለ ቢስ ሰው ነው የሚነደፈው አሉት።